ይሄ ቪዲዮ ጋይስ ምንም ኤዲት አይደረግም። ሶ ቅር እንዳይላችሁ መሀል ላይ ብሳሳት ምናምን። ትናንትና ምን ይፈጠራል ዩቲዩብ እያየው ነበረ። ስክሮል እያረኩ ያለ ጄፍሪ ኤፕስቲን የሚባል ሰውዬ አለ። ለማታውቁት ሰውዬው ሀብታም ነገር ነው፣ የሆነ ቢሊዮነር ነው። he has a lot of connections ከነ ትራምፕ ጋር ከነ ማን ነው ብቻ ብዙ ፖለቲሻኖች ጋር ኮኔክሽን አለው ከነ ቢል ጌትስ ጋር ምናምን። ሶ ምን ሀፕን ያደርጋል ይሄ ሰውዬ የተለያዩ ሴቶችን አንደሬጅ ሴቶችን ከ18 ዓመት በታች የሆኑ ሴቶችን ወደ አይላንድ ይወስዳቸዋል፣ ብቻ አሶልት ያደርጋቸዋል ነገርየው። 2019 ላይ መሰለኝ አይ ቲንክ እስር ቤት ውስጥ ራሱን አጠፋ ምናምን የተባለውና ልክ ትናንትና ምን ተፈጠረ? እሱ አይላንድ ላይ የነበሩት ፋይሎች በሙሉ ፉቴጆች ምናምን ተለቀቀ። ሶ የነ ቢል ጌትስ ፎቶ እዛ አይላንድ ላይ ያሉ ምናምን ብቻ ገመናቸው ወጣባቸውና አንዳንድ ኢንተርቪዎች ላይ ምን ጠየቁት ራሴን፣ ሰው እንዴት ነው እንደዚህ በቀላሉ ማኒፕሌት ሊደረግ የሚችለው? ሰው እንዴት ፕራይቬት አይላንድ ላይ ሰው አምኖ እንዴት ይሄዳል ምናምን የሚሉት ጥያቄዎች በጣም ጭንቅላቴ ላይ እየተመላለሱ ነበርና ባጭሩ what kind of people get manipulated easily፣ ምን አይነት ሰዎች ናቸው ለማኒፕሌሽን ቅርብ የሚለውን ነገር ማለት ነው። ሶ በብዛት ማኒፕሌቲቭ የሆኑ ሰዎች የሚጠቀሟት ምንድነች? የሆነች ሌቨሬጅ ፖይንት አለች። ሁሉም ይሄ ማኒፕሌት የሚያደርግ ሰው ለመግዳት የሚያስብ ሰውን የሆነ አስፈራርቶ ብላክሜል ለማድረግ የሚጠቀም ሰው ሁሉም የሚጠቀሟት ሌቨሬጅ ፖይንት ምንድነች? አታችመንት ነው። ከስልጣን ጋር አታችመንት ሊሆን ይችላል፣ ከማንነት ጋር አታችመንት፣ ወይም ካለንበት ቦታ ጋር አታችመንት፣ ከሀብት ጋር አታችመንት፣ ከሰው ጋር አታችመንት ሊሆን ይችላል። እነዛን ሰዎች ተጠቅሞ ማኒፕሌቲቭ ሰዎች ሊጎዱን ይሞክራሉ። ሶ ሪሌሽንሺፕ ላይም ሊሆን ይችላል። ለምሳሌ ሪሌሽንሺፕ ላይ ብዙ ሰው የሚጎዳው ምን ተጠቅሞ ነው? ማኒፕሌቲቭ ሰው አታችመንት ተጠቅሞ። ኦኬ ያ ሰው ከኔ ጋር አታችመንት ይዞታል፣ ያንን አታችመንት ተጠቅሜ የፈለኩትን ነገር ማድረግ እችላለሁ። ሀብታም ሰዎች ምን አይነት አታችመንትን ይጠቀማሉ? ገና አዲስ እየመጡ ያሉ ልጆች ከፊውቸራቸው ጋር ከአምቢሽናቸው ጋር ያላቸውን አታችመንት ይጠቀማሉ ማለት ነው። ሶ በብዛት ለማኒፕሌሽን ዋነኛ ተጠቂዎች ብዬ ማስባቸው 5 ሰዎች ናቸው። ፓወር ያላቸው ሰዎች፣ some kind of power፣ ግዴታ ስልጣን መሆን የለበትም። ፓወር ያላቸው ሰዎች፣ ኢጓቸው ትልቅ የሆኑ ሰዎች፣ ፍርሃት ያለባቸው ሰዎች፣ ብቸኛ የሆኑ ሰዎች፣ እንዲሁም ደግሞ አምቢሽን ያላቸው። አምቢሽን ስላችሁ ዝም ብሎ ትልቅ ምኞት ሳይሆን የሚመኙትን ማያውቁ ሰዎች አለ አይደል? ትልቅ ነገር ይመኛሉ ግን ስለዛ ምኞት በደንብ አያውቁም፣ እንዴት እዛ መድረስ እንዳለባቸው አያውቁም፣ ያስቀመጡት ለራሳቸው ቫልዩ የለም። ሶ እነዚህ 5 ሰዎች በብዛት ለማኒፕሌሽን ቅርብ ናቸው። ማለትም ልክ እንደ ጄፍሪ ኤፕስቲን አይነት ሰዎች በቀላሉ ሊያጠቋቸው ይችላል። ፓወር ያላቸው ሰዎች ለምንድነው በቀላሉ ሊጠቁ የሚችሉት? ኢትስ ኦል አባውት ሪስፔክት። ሁሌ የሚሰሙት ዙሪያቸው ላይ ካሉ ሰዎች ምንድነው? ሽንገላ ነው። በቃ ዋው አንተ እኮ ትችላለህ፣ አንተ እኮ እንደዚህ ነህ። ሶ ኖ የሚላቸው ሰው የለም። ኖ መባልን አልለመዱም እነዛ ሰዎች። ያ ሁሉ ሽንገላ ደግሞ ከእውነታው አርቋቸዋል። በቃ ምንም አይሳሳቱ ነው ይመስላቸው። ከዛን የሆነ ማኒፕሌቲቭ ሰው ይመጣና የለመዱትን ነገር ሲሰጣቸው፣ ፍላተር ሲያደርጋቸው፣ አንተ እኮ ትችላለህ፣ አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚህ ነህ ሲላቸው ከእውነት አርቀዋል። ምክንያቱም እነዚህ ሰዎች ብዙ ሽንገላን ስለለመዱ ጋርዳቸውን ዝቅ ማድረግ ይጀምራሉ። ወይም እንደዛ በጣም ፍላተር የሚያደርጋቸውን ሰው የሚያሞጋግሳቸውን ሰው ማመን ይጀምራሉ። በጣም ሲያምን ሰው ደግሞ ጋርዱን ዝቅ ያደርጋል። ጋርዱን ዝቅ አደረገ ማለት ለማኒፕሌሽን ራሱን እየዳረገ ይሄዳል ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ትልልቅ ኢጎ ያላቸው ሰዎች። እንደዚህ አይነት ሰዎች በብዛት ሰልፍ አይደንቲቲያቸውን ወይም ማንነታቸውን ካላቸው ስታተስ ጋር አያይዞታል። የሆነ ቦታ ላይ ያሉ ከዛ ቦታ ጋር አያይዞታል። በቃ እኔ ያ ቦታ ነኝ ብለው ነው የሚያስቡት። ስልጣናቸው ሊሆን ይችላል፣ ገንዘባቸው ሊሆን ይችላል፣ መልካቸው ሊሆን ይችላል፣ ዙሪያቸው ላይ ያሉት ሰዎች ኮኔክሽናቸው ሊሆን ይችላል። ብቻ ከሆነ ነገር ጋር አታች አድርገውታል ማንነታቸው። ሶ ያንን ማንነታቸውን ሜንቴን ለማድረግ ወይም ኪፕ ለማድረግ ሲባል ብዙ ወዳልሆነ ነገር ይገባሉ። ፕላስ ልክ ፓወር እንዳላቸው ሰዎች ሁሉ ሲሸነገሉ ጋርዳቸውን ዝቅ የሚያደርጉ ሰዎች፣ ራሳቸውን ፕሮቴክት ማድረግ የሚያቆሙ ሰዎች ናቸው። አንተ እኮ ጎበዝ ነህ፣ አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚህ ነህ ሲባል ኦኬ ይሄ ሰውዬ በጣም ሪስፔክት ያደርገኛል፣ ይወደኛል፣ ያከብረኛል ማለት ነው። ስለዚህ በቃ ፉሊ ዝም ብዬ ልመነው የሚሉ አይነት ሰዎች ናቸው በብዛት ትልልቅ ኢጎ ያላቸው ሰዎች። ሌላኛው ፊር ነው፣ ፍርሃት። ይሄኛው በጣም the biggest ብዙ ሀብታሞች፣ ሚሊዮነሮች፣ ቢሊዮነሮች ማኒፕሌት እንዲደረጉ የሚዳረጋቸው ፍርሃት ነው።
ታውት ሚሊዮነር ቢሊዮነር ታውትና ተራሶ ራሱ ማኒፕሌት የሚደረገው በፍርሃት ነው አይደል? ይሄን ሚስጥር አወጣብሃለሁ፣ ይሄን ነገር አጋልጥብሃለሁ እየተባሉ ነው። ሶ ሬፑቴሽን ማጣት ሊሆን ይችላል፣ ስማችንን ማጣት፣ ሀብታችንን ማጣት፣ ያለንበትን የህይወት ደረጃ ማጣት ሊሆን ይችላል። እነዚህን ፖይንቶች ተጠቅመው ማኒፕሌቲቭ ሰዎች ሊጎዱን ይሞክራሉ። ከዛን ፍርሃት ላይ ምን ሲጨመርበት ነው ነገሮችን እያባሰው የሚሄደው? ሲክሬሲ። የምንፈራው በድብቅ ሲሆን ወይም ሰው ማያውቀውን ነገር ምንፈራ ከሆነ አንድ ማኒፕሌቲቭ ሰው ጋር ከደረሰ ያ ምንፈራው ነገር በቃ ጉዳችን ፈላ። ይህንን ብዙ ጊዜ ሲደጋገም እናየዋለን። ባለስልጣኖች የሆነ ፎቶ ይያዝባቸዋል፣ ገንዘብ ያላቸው ሰዎች የሆነ የሰሩት ፋውል ይወጣባቸዋል፣ የሆነ ሰዓት ላይ ሪሌሽንሺፕ ላይ የሆነ ፎቶ አንዳቸው ጋር ይኖራል። እነዚህን ሶርሶች ተጠቅመው ማኒፕሌት ያደርጋሉ ወይም ሰዎችን ይጎዳሉ ማኒፕሌቲቭ ሰዎች። ሌላኛው ለመጠቃት ቅርብ የሆኑ ሰዎች ማናቸው? አይሶሌትድ የሆኑ ሰዎች፣ ከሰው የራቁ ሰዎች። አንድ ሰው አንደርስታንድ አረጋቸዋለሁ ብሎ ወደ ህይወታቸው ሲገባ ለዛ ሰው ሙሉ እምነታቸውን አሳልፈው ይሰጣሉ። ኢትስ ቤሲክሊ አንዳንዴ ቻንስም ነው፣ በቃ ለፈጣሪ መተው ነው። አንዳንዴ አይሶሌትድ የሆነ ሰው በጣም በብቸኝነት ውስጥ ያለ ሰው የሆነ ሰው መቶ ኦል ኦፍ ሰደን ላቭ ቦምብ ሲያረጋችሁ፣ ፍቅር በፍቅር ሲያረጋችሁ፣ በቃ አይ አንደርስታንድ ዩ አይ ጌት ዋት ዩ አር ጎይንግ ትሩ፣ ያለህበት ነገር ያለሽበት ነገር ይገባኛል ምናምን ብሎ ሽንገላ በሽንገላ ሲያረገን ጋርዳችንን ዝቅ እናደርጋለን። ያንን ሰው ፉል ትረስታችንን እንሰጠዋለን። እዚህ ጋርም ብቸኝነት አንድ ሌቨሬጅ ፖይንት ነች። ማኒፕሌቲቭ ሰዎች ሊጠቀሙት የሚችሉት ሌቨሬጅ ፖይንት ነች። ሌላኛው አንኤግዛምንድ አምቢሽን ነው። የሆነ ትልቅ ደረጃ መድረስ የሚፈልጉ ሰዎች አሉ፣ ነገር ግን ቫልዩ የላቸውም። እንዴት እዛ ቦታ መድረስ እንዳለባቸው አያውቁም፣ ምን ማድረግ እንዳለባቸው አያውቁም። ማኒፕሌቲቭ ሰዎች ያቺን አምቢሽን ብቻ ተጠቅመው ኦኬ እዚህ ቦታ ላደርስ እችላለሁ፣ ይሄን አድርግ ይሏቸዋል። ዩል ቢ ላይክ ኦኬ ችግር የለውም ምናምን ታረጋላችሁ። ያንን ነገር ስታረጉ የሆነች ፋይል ነገር ይያዝባችኋል። በዛ ፋይል እድሜ ልካችሁን እያስፈራሯችሁ ማኒፕሌት እያደረጓችሁ ይኖራሉ። እንደውም የሆነ ኢንተርቪው ላይ ወደ ቅድሙ ወሬ ስመለስላችሁ ከጄፍሪ ኤፕስቲን ቪክቲሞች ውስጥ አንዷ ስታወራ ሞዴል መሆን ነው የምትፈልገው ልጅቷ። የሆነች ሌላ ሞዴል ነች ሬኮመንድ ያደረገቻት ጄፍሪ ኤፕስቲን ጋር እንድትሄድ። ጄፍሪ ኤፕስቲን ትልልቅ ኮኔክሽኖች እንዳሉት ሞዴሊንግ ኤጀንሲ ውስጥ ሊያስገባት እንደሚችል ምናምን ነግራ የገፋፋቻት። ሄዱ ወደ አይላንዱ። ልክ ወደ አይላንዱ ሲሄዱ ልጅቷ ሄደችው አምቢሽን ስላላት ነው፣ ትልቅ ደረጃ የመድረስ አምቢሽን ስላላት ሞዴሊንግ ኤጀንሲ ሳይን አድርጋ ህይወቷን የመቀየር የቤተሰቦቿን ህይወት የመቀየር ብቻ ትልልቅ አምቢሽኖች ስለነበራት ነው። ማኒፕሌቲቭ ሰዎች ደግሞ they're smart፣ በጣም እውቀት አላቸው፣ የሚያደርጉትን ነገር ያውቃሉ። ቫልዩአቸውን ኦልሬዲ ማለፍ የለመዱ ሰዎች ናቸው። ሁላችንም የሆነ ለራሳችን የምናስቀምጠው መስመር አለ አይደለ? ትልልቅ ደረጃ የደረሱ ሰዎች ሞስት ኦፍ ዘ ታይም እነዛ መስመሮች ደጋግሞ ማለፍ የሚችሉ አይነት ሰዎች ናቸው። ስለዚህ ያቺን አምቢሽን በወሬ መሀል ቅልብ ያደርጋል ያ ሰው። ከዛም በኋላ ለዛ አምቢሽን እጠቅምሃለሁ ይልሃል። አንተ ትልቅ ህልም ስላለ ያንን ለማሳካት የሰውየው ትራፕ ውስጥ ትገባለህ ማለት ነው። ልጅቷ ጋር ሀፕን ያደረገው ይሄ ራሱ ነው። ሞዴሊንግ ኤጀንሲ ሳይን አረግሻለሁ ምናምን ብሎ ሸነጋገላት። በቃ ሺ ዋዝ ላይክ ዋይ ናት። ከዛን ትራፕ ውስጥ ገባች። ይሄንን ቪዲዮ እየሰራው ያለሁት እነዚህ 5ቱ ፐርሰናሊቲ ትሬቶች ጄፍሪ ኤፕስቲን ምን ያገናኛቸዋል፣ ልታስፈራራን እየሞከርክ ነው ወይ እያላችሁ ሊሆን ይችላል። ነገር ግን ይሄ ቪዲዮ ያያችሁትን ሰው ሁሉ የተዋወቃችሁትን ሰው ሁሉ ጠርጥሩ ለማለት ሳይሆን እየሰራው ያለሁት ስለ ራሳችሁ በደንብ እወቁ። በድጋሚ ደግሞ ያለው ኢትስ ናት አባውት ሁሉንም ሰው ጠርጥሩ እያልኩ ሳይሆን know what you're attached to፣ ከምን ጋር ሰልፍ አይደንቲቲያችሁን ማንነታችሁን አታች እንዳረጋችሁ እወቁ፣ ለዩ። ምክንያቱም እናንተ ሳታውቁት በፊት ከምን ጋር አታችድ እንደሆናችሁ ሳታውቁት በፊት ክፉ ሰዎች እጅ ላይ ከገባ ያ ኢንፎርሜሽን ጉዳችሁ ነው የሚፈለው። ምን እንደምትፈሩ ሳታውቁ የምትፈሩት ነገር ክፉ ሰው እጅ ላይ ከወደቀ ያንን ተጠቅመው ሊያጠቃችሁ ይችላል። ትልልቅ አምቢሽን ኖሯችሁ ስለራሳችሁ ቫልዩ ማወቅ ማችሉ ከሆነ አንድ ሰው መጥቶ ያቺን አምቢሽን ተጠቅሞ ሊጎዳችሁ ይችላል። ትልቅ ኢጎ ካለባችሁ ሰዎች እየሸነገሏችሁ ጋርዳችሁን ዝቅ አድርጋችሁ ያንን ስታረጉ ሊያጠቋችሁ ሊሞክሩ ይችላሉ። this video is to say that ሁሉንም ሰው ጠርጥሩ፣ ያገኛችሁትን ሰው ፍሩ ምናምን ለማለት ሳይሆን አታች ሊሆናችሁበትን ነገር እወቁ። ያንን እንዴት ማድረግ ትችላላችሁ? በ4 ስቴፕ ልንገራችሁ።
የመጀመሪያው አክኖሌጅ ማድረግ ነው። አታችድ የሆናችሁበትን ነገር አክኖሌጅ ማድረግ። ለምሳሌ አይሶሌትድ ከሆናችሁ ብቸኛ ከሆናችሁ አክኖሌጅ ማድረግ ነው። ኦኬ ብቸኛ ነኝ፣ እንዴት ነው ሶልቭ ላደርገው የምችለው? የምትፈሩት ነገር ካለ ኦኬ ይሄንን ነገር እፈራዋለሁ በጣም፣ እንዴት ነው ሶልቭ ላደርገው የምችለው? ወይም የደበቃችሁት ነገር ካለ እንዴት ነው ይሄንን ቀስ ብዬ ለሰው ላወጣው የምችለው? ምክንያቱም ሌላ ሰው እጅ ላይ ከገባ ይሄ መረጃ ህይወቴን ሊያበላሽው ይችላል። ሶ you get what I'm going አይደለ? you get what I'm going አይደለ? ሶ አክኖሌጅ አድርጉት መጀመሪያ። አታችድ የሆናችሁበትን ነገር አክኖሌጅ አድርጉት። አቴንሽን ሊሆን ይችላል። አንድ ሰው በጣም አቴንሽን ሲሰጠኝ ራሴን አሳልፌ የምሰጠው ከሆነ ኦኬ እዚች ጋር አቴንሽን ሲሰጠኝ ራሴን በጣም አሳልፌ የመስጠት ችግር አለብኝ የሚለውን ነገር አክኖሌጅ ከማድረግ እንጀምራለን። ሁለተኛ ዲሳይድ ባውንድሪስ፣ የቱ ጋ ነው መስመር ያለው የሚለውን ነገር ማወቅ። ሶ የፈለገ ሰው ቢሸነግለኝ ይሄን ሰውዬ እስከዚች ሌቭል ድረስ ብቻ ነው ማምነው። የፈለገ ሰው አቴንሽን ቢሰጠኝ ይሄን ሰውዬ እስከዚች መስመር ድረስ ብቻ ነው ማምነው፣ ወይም እቺን ሴትዮ እስከዚች መስመር ድረስ ብቻ ነው ማምናት። ሶ ባውንደሪያችንን ሴት ማድረግ ያስፈልጋል። ሶስተኛው shift focus from the outside to the inside። ባለን ነገር መተማመን፣ በሬፑቴሽናችን መተማመን፣ ባለን ገንዘብ ባለን ስልጣን መተማመን ትተን በምናወጣው ኤፈርትና በቫልዩአችን መተማመን መጀመር አለብን። በምናምነው ነገር ለምሳሌ የሆነ ስልጣን ላይ ካለን በምንሰራው ጥሩ ባለን ቫልዩ ባደግንበት ባህልና ይሄ ኖርም መሰረት መመራታችን ነው እንጂ ልናደናንቅ የሚገባው የደረስንበትን ፖዚሽን አይደለም። ሶ ኤክስተርናል ነገር በሙሉ የሰው እጅ ላይ ሊወድቅ ይችላል። ገብቷችኋል? ሬፑቴሽናችሁ የሰው እጅ ላይ ሊወድቅ ይችላል። ማንነት ይሄ ምንድነው የሚባለው? ስልጣናችሁ የሰው እጅ ላይ ሊወድቅ ይችላል። ገንዘብ የሰው እጅ ላይ ሊገባባችሁ ይችላል። ሶ በእነዚህ ነገሮች የምንተማመን ከሆነ ኢዝሊ አታከብል እንሆናል። ነገር ግን ያ ኤክስተርናል ከሆነው ነገር ቫሊዴሽን ከሚያስፈልጋቸው ነገሮች ለወጥ ብለን ኢንተርናል ስናደርገው ለራሳችን የምንሰጠው ቦታ በልፋታችንና በምናምነው ነገር ሲሆን ማንም ሰው ሊያጠቃን አይችልም። አራተኛና የመጨረሻ ለጎ። የሆነ ነገር መፈሩ ከሆነ እና በድብቅ ከያዛችሁት ጀስ ለጎ። መፍራት ምንም ያለ መጨረሻ አይደለም። በቃ ቀስ ብላችሁ አውጡት፣ ይውጣ፣ ይፋ ይውጣ። ኢንስታግራም ላይ በቃ እየፖስታችሁ የሰው ቫሊዴሽን የሰው አቴንሽን የምትፈልጉ ሰዎች ከሆናችሁ ጀስ ለጎ። ቀስ ብላችሁ ኢንስታግራሙን ተዉት። ምክንያቱም እየተለቀ ነው የሚሄደው። ቫሊዴሽን ሲክ ማድረግ የሚያቆም ነገር አይደለም። እንትን ካለባችሁ ትልልቅ አምቢሽን ካላችሁና እዛ አምቢሽን ላይ በቀላል መንገድ የምትደርሱበት የሆነ ሾርትከት አለ። ያቺን ሾርትከት ለመከተል ግን መጀመሪያ ያስቀምጣችሁትን ቫልዩ መሸጋገር የሚኖርባችሁ ከሆነ ያንን ፓት በቃ ጀስት ለጎ። ኢትስ ኢዚ። ያ ነገር ለኔ አይደለም። ቀደም ያልኳችሁ መስመራችሁን ካስቀምጣችሁ በኋላ ከዛ መስመር እንድታልፉ የሚያደርጓችሁ ነገሮች በሙሉ ጀስት ለጎ። ገብቷችኋል አይደለ? ሶ I think ትናንትና ያዩዋቸው ቪዲዮዎች it is to say that even the most powerful የሚባሉት እዚህ ምድር ላይ በቃ የስልጣን ማማ ላይ የሀብት ማማ ላይ ያሉት ሰዎች ራሱ ለመጠቃት ቅርብ ናቸውና ሶ ቼስ የምታደርጉት ነገር እንደነሱ ኤክስተርናል የሆነ ነገር ከሆነ ገንዘብ ከሆነ ፌም ከሆነ ምናምን ከሆነ ሰው በቀላሉ ሊያጠቃችሁ ይችላል። ሶ ትራይ ቱ ሌት ጎ። የሰው ልጆች ነን። እኔም እነዛን ነገሮች እፈልጋለሁ፣ እነዛ ፖይንት ላይ መድረስ እፈልጋለሁ፣ እነዛን ነገሮች አትራክት ማድረግ እፈልጋለሁ። ነገር ግን በጊዜ ሂደት አይደንቲቲን ከነዛ ነገሮች ጋር አታች ላለማድረግ እየሞከርኩ ነው። ሶ ይህ ቪዲዮ ጠቅሟችኋል ብዬ አስባለሁ። ዝም ብዬ ራንደምሊ መናገር አለብኝ ብዬ ስላሰብኩ የሰራው ቪዲዮ ነው። አልተዘጋጀውበትም ራሱ እየወጣው ነው አሁን። ሶ መልካም ቆይታ ይሆንላችሁ።